ከሶስት አስርት ዓመት በላይ የዘለቀው ጥበቃ አሁን ባልተጠበቀ ሁኔታ ተስፋ የፈነጠቀላት መስሏል ለሶማሌላንድ። ከሶስት አስርት ዓመት በላይ የዘለቀው ጥበቃ አሁን ባልተጠበቀ ሁኔታ ተስፋ የፈነጠቀላት መስሏል ለሶማሌላንድ። እስራኤል ለሶማሌላንድ የሉዓላዊ ሀገርነት ዕውቅና ስትሰጥ የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ሆናለች። ከሶስት አስርት ዓመታት ጥበቃ በኋላ አሁን ባልተጠበቀ ሁኔታ የተሳካላት ሶማሌላንድ እስራኤል ለሶማሌላንድ ሀገርነት ዕውቅና ስትሰጥ የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሆናለች። ይህ በእርግጥ ለሶማሊያ ዱብዳ፣ ለኢትዮጵያ ሆድ ሲያውቅ ዶሮ ማታ ዝምታን፣ ከኢራንና እስከ ቱርክ ከግብፅና እስከ ቋጣር ተቃውሞና የዲፕሎማሲ ሩጫ፣ የአፍሪካ ህብረትና የመንግስታቱ ድርጅት ውግዘት፣ የልዕለ ኃያሏ ሀገር አሜሪካ ፕሬዝዳንት ዶናልድ ትራምፕ የለበጣ ተቃውሞ ቢያስከትልም የሶማሌላንድ ነዋሪዎች ለደስታ አደባባይ ከመውጣት አላገዳቸውም። ሀገር እንደ ሀገር ሲቀበላቸው ይህ የመጀመሪያው ነውና። የታሪኩ ጅማሬ ወደ ግንቦት 1983 ዓ.ም ይወስድናል። ኢህአዴግ ከሁሉም አቅጣጫ አዲስ አበባ ከተማን በቁጥጥሩ ስር ለማድረግ ከበባ ማድረግ የጀመረበት ሰሞን ነው። የወቅቱ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከአዲስ አበባ ወደ ሐራሬ ዚምባብዌ ለመኮብለል በቻርተር አውሮፕላን የተነሱበት ዕለት ነው። ግንቦት 13 1983 ዓ.ም ነበር። ኢትዮጵያውያን ራሳቸውን ከእርስ በርስ ጦርነት ነበልባል ለማትረፍ የሚሯሯጡበት ወቅት ነውና የሀገራቸውን መጻኢ ዕጣ ፈንታም ገና በውሉ አልለዩም። ከሰሜን ኢትዮጵያ ተነስቶ መላው ሀገሪቱን አካፍሎ መዲናይቱ ላይ ሊቋጭ ከጫፍ የደረሰው ጦርነት ከጎረቤት ሀገር ሶማሊያ ምን እየተካሄደ እንዳለ ለማወቅ ፍላጎት የሚያሳድር አይመስልም። ነገር ግን የሰሜናዊ ሶማሊያ አንዲት ግዛት ራሴን ችዬ ሀገር ሆናለሁ ስትል ለቀረው ዓለም ራሷን ገልጣለች። የአፍሪካ ቀንድ ትኩሳት በተለይ ኢትዮጵያና ሶማሊያ በብሔርና ጎሳ ተከፋፍለው ለከፋ እርስ በርስ ጦርነትና እልቂት እንዳይደረጉ ወቅቱ አስፈርቶ ነበረ። ይህ ብቻ አይደለም። የእርስ በርስ ጦርነቶቹ ያስከተሏቸው መዘዞች ሀገራቱ የግዛት አንድነታቸው ተንዶ ሊበታተኑ ከሚችሉበት ጫፍ ላይ መድረሳቸው ከባህረ ሰላጤ የኢራቁ የሳዳም ሁሴንና የአሜሪካው ፕሬዝዳንት ትልቁ ጆርጅ ቡሽ ያስተባበሩት ጥምር ኃይል ከገጠሙት ጦርነት የተረፈውን የዓለም አቀፉን ማህበረሰብ ትኩረት ስቧል። በብዙ የተፈራው አልቀረም። ኤርትራ ከኢትዮጵያ ተገንጥላ በይፋ ራሴን ችያለሁ ባለችበት ዋዜማ ሶማሌላንድም ከሶማሊያ ተገንጥላ ሀገር መሆኗን አወጀች። ግንቦት 13 1983 ዓ.ም ይህ ቀን ለኢትዮጵያም ሆነ ለሶማሊያ በእርግጥ ጨለማ ቀናቸው ነበረ። ኢትዮጵያ የባህር በሯን ወዳም ሆነ ተገዳም አሳልፋ የሰጠችበት፣ ሶማሊያም ተገንጣዩን ግዛት ለማቆም አቅም ያጣችበት የጉዳዩ ዓለም አቀፋዊ አንድምታም የአንድ ሳንቲም ሁለት ገጽታና ምላሽ እንዲሁም የመንግስታቱ ድርጅት ህግጋት እንደምንም የኤርትራን መገንጠል ተቀብሎ የጉዳዩ ዓለም አቀፋዊነት የአንድ ሳንቲም ሁለት ገጽታና ምላሽ እንዲሁም የመንግስታቱ ድርጅት ህግጋት እንደምን የኤርትራን መገንጠል ተቀብሎ እንደምንስ የሶማሌላንድን እስከዛሬ ድረስ ጆሮ ዳባ ልበስ አለ። ኋላ እንመለስበታለን። አሁን እስራኤል ለሶማሌላንድ የሰጠችው ዕውቅና የዓለም አቀፉ ማህበረሰብ ምላሽ በጥቂቱ እንመልከተው። ክቡር ፕሬዝዳንት፣ ክቡር ጠቅላይ ሚኒስትር፣ ከእርሶ ጋር በመነጋገር ደስ ብሎኛል። ከምንም ነገር በፊት ግን አሁን ከእርሶ ጋር በመነጋገርበት ቅጽበት እስራኤል ለሶማሌላንድ በይፋ ዕውቅና መስጠቷና የራስን ዕድል በራስ የመወሰን መብቷን የምታከብር መሆኑን እንዲያውቁልኝ እፈልጋለሁ። ለዚህ ደግሞ በጣም ደስተኛ ነኝ። እናም ለዚህ ቀን በጣም ኩራት ይሰማኛል። ለሶማሌላንድ ህዝቦችም መልካሙን ነገር ሁሉ እመኛለሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌላንድ ግዛት ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር ባለፈው አርብ በስልክ ያደረጉት ንግግር ነበረ። እስራኤል ለሶማሌላንድ በይፋ የሀገርነት ዕውቅና መስጠቷን ያስታወቁት ይህ ለ34 ዓመታት ሀገሩና እንደ ሀገር መቆጠር ለተሳናት ግዛት ከአንድ የመንግስታቱ ድርጅት አባል ሀገር ዕውቅና ማግኘት ምን ማለት እንደሆነ በዕለቱ በርበራ ከተማ ውስጥ ደስታውን ለመግለጽ አደባባይ የወጣው የከተማዋን ነዋሪ መመልከት ብቻውን በቂ ነው። ሀገራቱ ለተገንጣይ ግዛቶች በተናጠል ዕውቅና መስጠት የነበረ የሀገራቱ ሉዓላዊ መብት ቢሆንም የእስራኤል በባቤል መንደብ መገኘትና
ትናንት ጎረቤት የነበረችው ኢትዮጵያ እውቅና ለመስጠት በመሞከሯ ብቻ የተፈጠረባት ትርምስ ላስታወሰ ዓይኑን ከፍቶ ጆሮውን አስፍቶ ጉዳዩን አጠንክሮ መመልከቱ አይቀርም። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ከሶማሊያ በፊት የተቃወሙት ድምፃቸውን ያሰሙት ግብፅ፣ ጅቡቲ፣ ቱርክ ነበሩ። የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት በተከታታይ የመንግስታቱን ድርጅት የግዛት አንድነት ይከበር መርህ እየጠቀሱ የእስራኤል እውቅናን መስጠት በየራሳቸው ቋንቋ ተቹ፣ ተቃወሙ፣ አሊያም አወገዙ። ዋናዋ ሶማሊያ ለእስራኤል ድርጊት ወዲያው ምላሽ አልሰጠችም። ፕሬዚዳንት ሐሰን ሼክ መሐሙድ ልክ ኢትዮጵያ ከግዛቴ ጋር ውል አሰረች ብለው እንዳደረጉት አስመራ ከካይሮ አንካራ አልበረሩም። ምክንያቱም ሀገሪቱ እስራኤል ናትና። ነገር ግን ጊዜ ገዝተው ትላንትና እሁድ ምክር ቤታቸው አስቸኳይ ስብሰባ በማለት ጠርተው በእስራኤል ላይ ውግዘት ማሰማታቸው አልቀረም። ፓርላማው በሉዓላዊነቴ ላይ ሆን ተብሎ የተቃጣ ጥቃት ሲል ድርጊቱን በይፋ ፈርጆታል። የአፍሪካ ቀንድ ጉዳዮችን በመተንተን የሚታወቁት አቶ አብዱራህማን ሰይድ የእስራኤል እርምጃ በቀጣይ ከሩቅ ከቅርብም ሀገራትን የሚጋብዝ ትርምስ የመፍጠር ዕድል እንዳለው ነው የተናገሩት። ቀጠናው እንደገና የጦርነት የታላላቅ ሀገራት መተራመሻም አካባቢ ሊሆን ነው ማለት ነው። ምክንያቱም እንደሚታየኝ ሶማሌላንድ በቀጥታ ከእስራኤል ጋር መስራት ልትጀምር ነው። እዛም የጦር ሰፈር ሌላም ሊሰጧት ይችላሉ። ኢትዮጵያውያኖቹ ከእስራኤል ጋር ሊሰለፉ ይችላሉ። ሌሎቹ የደቡብ ሱዳንም፣ ህንድም ሌሎችም እዚሁ ላይ ሊገቡ ይችላሉ። ፍጥጫም ሊቀጥል ይችላል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዚሁ የእስራኤል ሶማሌላንድ ጉዳይ ኒውዮርክ አሜሪካ ውስጥ ሊመክር ሰኞ ዕለት ቀጠሮ ይዞ ነበረ። ምክር ቤቱ ዶሃ ቃጣር ውስጥ በተመከረና አብዛኛው ሙስሊም ከሆኑ 21 ሀገራት የተቃውሞ ጥሪ ከተላለፈ በኋላ የተጠራ ነበር ተብሏል። የእስራኤል እርምጃም በኢትዮጵያና ኤርትራ ዘንድ የተለየ ስሜት የፈጠረ መስሏል። ኤርትራ በይፋ ባወጣችው መግለጫ ተቃውሞዋን ስትገልጽ የተባበሩት መንግስታት ድርጅት የማያሻማ መልስ እንዲሰጣት ጠይቃለች። የኢትዮጵያ ባለሥልጣናት ግን ስለ ጉዳዩ ዝምታ የመረጡ መስለዋል። እንዲያውም ዋነኛዎቹ የመገናኛ ብዙሃን ዓለም የተቀባበለውን ጉዳይ ወዲያውኑ አልዘገቡም። የቀጠናውን ጉዳይ የሚከታተሉት አቶ አብዱራህማን ሰይድ እንደሚሉት ግን የእስራኤል እርምጃ ለኢትዮጵያ የሚጠቅም ነገር ይዞ ሳይመጣ እንዳልቀረ ነው። ለኢትዮጵያ አንደኛ ጥሩ ዜና ነው። ምክንያቱም በ2024 ጥር አካባቢ ስምምነት ሲፈራረሙ በዚያ ጊዜ ለነበረው የሀርጌሳው መሪ እውቅና ለመስጠት ነበረ። ነገር ግን አልደፈሩትም። ምክንያቱም ከአፍሪካ ቻርተርና ከብዙ ሌሎች ጉዳዮች ጋር የሚጋጭ ስለሆነ ሊደፍሩት አልሞከሩም። አሁን ግን እስራኤል በይፋ አድርገዋለች። ስለዚህ ኢትዮጵያ በጣም ደስተኛ ሆናለች። በመንግስቷም በኩል ለሶማሌላንድ የአሁኑ ስያሜዋን ለማግኘት የአውሮፓ ቅኝ ገዢዋ ትልቅ ሚና ተጫውታለች። በግሪጎሪያን 1880 የአሁኗ የሶማሌላንድ ግዛት በወረራ ይዛ የነበረችው እንግሊዝ ለመጀመሪያ ጊዜ ብሪቲሽ ሶማሌላንድ ብላ ሰየመቻት። ከቦሳሶ ከተማ ጀምሮ እስከ ታችኛው ሶማሌላንድ ክፍል ድረስ በወረራ ያዘችው ሌላኛው አውሮፓዊት ሀገር ጣሊያን በበኩሏ ጣሊያን ሶማሌላንድ ስትል ሰይማለች። ሶማሊያ ወደ አንድነቷ ከመምጣቱ አስቀድሞ ግዛቶቹን የሁለት ሀገርነት ስነልቦና አላበሷቸው። ይህም ግዛቶቹ በግሪጎሪያኑ 1960 ነጻነታቸውን እስኪጎናጸፉ ድረስ የቆየ ነበረ። አንድ እምነት፣ አንድ ቋንቋ ተናጋሪ የነበረው ህዝብ በጎሳና በእምነት እየተከፋፈለ ስነ ልቦና ውስጥ ቢቆይም የኋላ ኋላም የአንድነት መንግስት ለመመስረት የሚያስችለው ስምምነትን ከመፈጸም አላገደውም። ሞቃዲሾ ዋና ከተማውን አድርጎ የተመሰረተው የሶማሊያ መንግስት የጸና መሰለ። ይህ ግን ብዙ መጓዝ አልቻለም። የስልጣን ክፍፍሉ የግዛት የአንድነትን ምስረታውን ለመናድ ጊዜ አልወሰደበትም። ሶማሊላንዳውያን በመንግስት ምስረታ ውስጥ የሚገኙ ባለስልጣናት ክፍፍል የይስሙላ ሆነ። ይህ ክህደት እየተፈጸመባቸው እንዲሰማቸው አደረገ። በኋላ ነፍጥ አንስተው ማዕከላዊ መንግስት እስከ መውጋት ያደረሰ አመፅ ወለደ። ጊዜው የወቅቱ የሶማሊላንድ ፕሬዚዳንት ዚያድ ባሬም የታላቋ ሶማሊያ መመስረት ኬንያና ኢትዮጵያ የሚገኙ የሶማሌ ጎሳዎች የሚኖሩባቸው ምድሮችን መጠቅለል ኢላማ አድርጎም በእነ አሜሪካ አጋፋሪነት ኢትዮጵያ ላይ ያወጀው ጊዜ ነበረ። የጦርነት ጊዜ ወቅቱ የፈጠረው አጋጣሚ የኢትዮጵያ መንግስትን ድጋፍ ያስገኘው የሶማሊላንድ አማጽያን ከብርቱ ትግል ፍልሚያ በኋላ ግዛታቸውን በቅኝ ዘመን በተሰመረላቸው መስመር ነጻነታቸውን አወጁ።
ፍጹም መንግስታዊ መዋቅር ምናልባትም ለአካባቢው ሀገራት ተምሳሌት ሊሆን የሚችል ዲሞክራሲያዊ ምርጫ በበርካታ ሀገራት ጭምር ተቀባይነት ያስገኘበትም የራሳቸው ፓስፖርት ያላቸው ግዛት ሆኑ። ሀገር ብላ ሳትጠራ ሀገር ሆና የኖረች ግዛት ሆና ከ3 አስርት ዓመታት በላይ ተሻገረች። ይህ በእርግጥ ሶማሌላንድ አንድ ትልቅ አገር አሳጥቷታል፣ ሉዓላዊ ማንነት። ይህ ሉዓላዊ ማንነት ከጎረቤት ኢትዮጵያ ለማግኘት ሙከራ የነበረ ቢሆንም የሶማሊያ መጠነ ሰፊ የዲፕሎማሲ ዘመቻ ግን ሐሳቡን በጥንስሱ ማስቀረቱ የቅርብ ጊዜ እውነታ ነው። አሁን እስራኤል በይፋ እውቅና ሰጥታለች። ኢትዮጵያ ከመንገዷ የገታ ዲፕሎማሲያዊ ዘመቻ እስራኤልን ማስቆም ይችል ይሆን? ያጠያይቃል።